ቤቲ ልጅ ትፈልግኛለች እና ምን ልታደርግ? ግን ምንም ቢሆን ልጅ ማጣት አልፈልግሽ። ግን አሁን ፍላሹን ስጪ። በፍጹም እንደዛ አላደርግም። አላም ይቅርታ አልሰጥም። ድሮስ ሌባ እናት እኮ ልጇን አታምንም። አሁን እንደዛ አትበል። አንተ ለፍቅር እንደምታስበው እኔም ለልጄ ስለማስብ ነው። ቤቲ ምንም ነገር እንዳትነግርብኝ። ውጭልኝ አልኩሽ እኮ። ሰላም ጤና ይስጥልኝ የዞማነሽ ዩቲዩብ ተከታታዮች፣ እኔ ደህና ነኝ። እናንተም ሰላም እንደሆናችሁ ተስፋ አደርጋለሁኝ። ወደ ተከታታዮች ማለት ነው። እንግዲህ ጽናት ድራማ ክፍል 48ን ይዘን መተናል ማለት ነው። በጣም ደስ የሚልና ቆንጆ ድራማ ነው። እኔ በጣም ነው የወደድኩት። እናንተ ምን ተወዱት ይሆናል? ስለዚህ ጽናት ድራማ እያላችሁ ሰርች እያደረጋችሁ ማየት ትችላላችሁ። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብረን እንቆያለን። አይ ስሜን ቤቴ ስለምታውቀው ነው። ምን እያልሽ ነው? እንደኔ ስራ ቢሆንማ ከናንተ ፊት መቆም አልችልም። አንቺ ውሻልሽ አፍሽን ዝጊና ከዚህ ቤት ውጭልኝ። ቤቴ ግን እውነቱ እንኳን ሲታወቅብሽ ትንሽ አታፍሬም? ከኔ ጋር ምን እንዳለሁ የረሳሁ ይመስላል። ከአሁን በኋላ ምንም ልታስፈራሪ አትችይም። ምንድን ነው እየሆነ ያለው? ጽናት እስከ ትናንትና ማታ ያየነው ያወቅነው ነገር የለም፣ ግን ኪራ ሁሉንም ነገር ማታ ነግሮናል። አውፄ እንደዛ ማታ ባንሰማ ኖሮ እዚህ አንመጣም ነበር እኮ። ንገሩኛ ጽናትዬ። ከማንም ሰው በላይ ስሜትሽን እንደጎዳው ታውቃለሁ። ለአንቺ ብዬ ያደረኩት ነው። አረ ለእኔ ስትል ነው እንደዛ ያስታረቀ የነበረው። ፍቅርና አቅፋ ስኮሌል ስትል እንዲሁም ድሮ አንቺም ክያና እኔን ስታይ አይንሽ ደም ነው የሚለብሰው። አረ እንደውል ተቆማችኋት ረሳችኋት ልጅቷን በላ ትላታለች ማለት ነው። እንግዲህ እኔ እንጃ አላውቅም። ይሁልሽ ከድርጊትሽ በላይ ደሜን እያፈለው ያለው ውሸትሽ ነው። አንገትሽን እንደ ጦስ ድሮ አጥመዝምሽ ሳልደፋሽ ማነው ወደዚህ ቤት የቀጠረሽ? ደላላው ነው። አንቺ ስትዩ ትዕግስቴን አትፈታተኝ። ማነው ወደዚህ ቤት የላከሽ? ይኸውልሽ ህይወቴን እንዲህ ሲኦል አድርገሽው በፍጹም አለቀሽም። እኔ ምንም አውቀው ነገር የለም። በጨፌ አጠናገራት። ትሰሚኛለሽ? ላከብርሽ እየሞከርኩ ነው። አንቺ ግን ክብር ሊገባሽ አይችልም። እያከበርኩሽ ነው። እኔ ምንም አላውቅም ስለምታወራው ነገር ብላ ልትደብቅ ትሞክራለች። እሱ እያወጣጣት ነው እንደ ፖሊስ። ይኸውልሽ የማትናገሪ ከሆነ ለጣይ ወስጭሽ ለፖሊሶች እንዳለ ትናገሪያለሽ። ክሩቤን እንደዛማ አታደርግ። በቃ ሙሉ ለሙሉ እነግራለሁ። በጣም ጥሩ፣ እየጠበቁሽ ነው። ከየት ልጀምርልክ ትለዋለች ማለት ነው። እንዳለ ሚስጥሩን እንዴት እንደሆነ ቤት እንደቀጠረቻት እንዳለ እያወራቸው ነው። ይኸውልሽ አሁን መርበትበቱን ተይና ንገሪ። እኔ እባክህን ወድጄ አይደለም፣ ህይወት አስገድዶኝ ነው። አንድነት እየጠበቁሽ ነው። ቀጥይ ኪራ። ሁሉንም ነገር ያቀነባበረችው ቤቴ ናት። ከመጀመሪያው ጀምሮ ንገሪኝ። ይኸው እኔ ባለፈው እንዳልኩሽ በመሀል ሻይ ቤት ከፍቼ ቤት ነበረ። ከዛ በዛ አጋጣሚ የአማንና አባት ተዋወቁት። ማን ነው አማን? አማን ነው ልጄ ነው። የ2 ዓመት ልጅ አለኝ፣ ግን በሽተኛ ነው። ጭንቅላቱ ውሃ ቋጥሮበታል፣ እየተሰቃየብኝ ነው ብላ ታለቅሳለች። የኔ ቆንጆ ግን ትንታት የሚያሳዝን ነገር አላት። ቢሆንም እሱን ለማሳከም ነው ያለኝ ገንዘብ ሁላ ጨረስኩ። በመጨረሻ ጎዳና ላይ ወጣሁ። በዚህ አጋጣሚ ነበር ከቤቴ ጋር የተዋወቁትኝ። እንዴት ነበረ ተዋወቃችሁ? ምለምነው ከነሱ ሰፈር ነበረ። ቤቴ ምግብ ትሰጠኝ ነበረ። ስታልፍ ስትገድም ሳንቲም ትሰጠኝ ነበር። በዛ በጣም ተግባባን። እኔ ማውቀው የጽናት ታሪክ የቤቴ እንደሆነ ነው። አልገባኝም። አንተ ልጅቷን ሰራተኛዋን አፍቅረክ የቤቴን ልጅ እንዳስወረዳችሁበትና እንዳባረራችኋት ነው የነገረችኝ። አልገባኝም። ማለቴ ልጅቷን ሰራተኛዋን
አፍቅረህ የቤቴን ልጅ እንዳስወረዳችሁባት ሆነ እንዳባረራችኋት ነው የነገረችኝ። ምን እንዴ እቺ አረመኔ እንደዚህ ጭራሽ እንደዚህ ብላ ታወራለች? እዛ ልጅሽን አሳክምልሻለሁ አለችኝ። አንድ ነገር ግን እንድትተባበር ይፈልጋለሁ አለችኝ። ምን ልተባበርሽ ስላት አንተ ቤት ሰራተኛ ሁኜ እንድገባ ጽናትን እንድከታተላት አለች። ከዛም በኋላ እኔም ታሪኳን ነግሬ አሳዝነኝ እሺ አልኳት። አንተ ለደላለው ሰራተኛ እንደምትፈልግ ስትነግረው ደላላው ደግሞ ለቤቴ ነገራት። ማለት ደላለውና ቤቴ እንደተዋወቁ እሱን አላውቅም፣ ግን ገንዘብ የሰጣችሁ ይመስለኛል። ቀጥይሽ። ከዛ ልብስ ገዛችልኝ። ልጄ ከሷ ጋር መኖሩ ጀመረ። እኔም እናንተ ጋር ገባሁ። እዛ አንድ ቀን ሻወር እየወሰደች ገላዋን ፎቶ አንስቼ ሰጠኋት። ቆይ ግን ሴቶች እናንተ ራስ ወዳድነት እንዴት አንድ ሴት ሆነሽ ተደብቀሽ ፎቶ ለማንሰሽ ዓለም አሳልፈሽ ለመስጠት እንዴት ሄለናሽ ቻለሽ? በሰዓቱ ቤቴ አሳዘናኝ ነበረ ታሪኳን ስለነገረችኝ። በዛ ላይ ደግሞ ልጄን ስላሳከመችልኝ እና በጽናት ገላ ነግደሽ ነው ገንዘብ የምታገኙ አውቃለሁ። ቆይቶም ቢገባኝ በጣም ተጠጥቻለሁ፣ ይቅርታ አሁን ተነሽልኝ ይላታል። መጀመሪያ ነበር ይህን ማሰብ ይላታል። እስቲ ጠናትን ተሻገር እኔን እስቲ ምን ያህል ቤቴ እንደተበጠበጠ አይታይሽም? አውቃለሁ ከረፈደ ቢሆንም ገብቶኛል። ስለገባሽ ምን ፍላሽን ወስጀዋለሁ ማለት የጽናት ፎቶ ያለበት ነው። አዎ። እና ለምን ዝም አልሽ? ልጄ ቤቴን ልትገልብኛለች እና ምን ልታደርገው ነው? ግን ምንም ቢሆን ልጄን ማጣት አልፈልግም። ምን እንደምናደርግ እናስብበታለን። ግን ፍላሹን ስጭኝ አሁን። በፍጹም እንደዛ አላደርግም። አላምነህም። ይቅርታ አልሰጠህም። ድሮስ ሌባ እናት ልጇን አታምንም። ተው እንደዛ አትበል። አንተ ለፍቅር እንደምታስብ እኔም የልጅን ስለማስብ ነው ብሎ ይላታል። እሺ አሁን ምን ማድረግ እንዳለብኝ ላስብበት። ሂጂ ውጭልኝ። እሺ እባክህን ኪራ ለቤት እንዳትነግርብኝ። ውጭልኝ አልኩሽ ብሎ ይቆጣታል። ከዛ ቀስ ብላ ሾለክ ብላ ወጠት ትላለች አጅሬት። በጣም ነው ግን አንዳንዴ የእውነት የራሳችን ነገር ለመሙላት የሰውን ህይወት መጉዳት በጣም ከባድ ነው። ግን እንደዚህ እውነተኛ ታሪክ እኮ ነው ወገን። እንግዲህ ኪራ እያሰበ ነው ዝም ብሎ አንቺ እንዳሰብሽ ሳይሆን በፎቶ አስፈራራት። የሆነ ቀን እኮ የሆነች ሴት ደውላልኝ እንዳስፈራራት ነግርሽ እኔ ደውዬ እንደዛ ያልኩሽ። እኔ የልጅ ስል ያደረጉት የሰማሁት ታሪክ ደግሞ የቤቴ ሳይሆን ያንቺ ሆኖ አገኘሁት። አንቺ ቆሻሻ ጓንዛው ጎዳናሽ ነው መወራውርሽ አውጥቼ። በቃሽ። እኔ ብዙ ሰው በጣም አይቻለሁ። እንዳንቺ ስህተት ሰርቶ መጠጣት የማይችል ሰው አይቼ አላውቅም። ገና ለገና ልጄ እጄ ላይ ገባ ብለሽ ነው እሰራልሻለሁ። አንድነት ልጅሽን ከልሽ ቤት ላይ እየጠበቀሽ ነው። አመሰግናለሁ ጽናት። እባክሽን ይቅርታ፣ እባክሽን ይቅርታ። ቅስምሽን ምንሽን ሁሉንም ነገር ነው የሰበርኩሽ። ግን ምን አባቴ ላድርግ? ግን ዋሽተኝ ነው እና ያንቺን ታሪክ የእሷ ታሪክ አድርጋ ነገረችኝ እና በድዬሻለሁ። በጣም ይቅርበኝ እባክሽን። አመሰግናለሁ አለቻት ጽናት። እንደ ማበድ አደረጋት አጅሬት። በጥፊ አለቻት። ጽናት ደግሞ ተነሳችና በጥፊ አንቺ ቆይ አይገባሽም እንዴ? በጥፊ እንዴት እትንቄ ነው አንቺ? ይሄ ለገደልሽብኝ ልጄ ነው። ይሄን የዚህ ስም በመጠቀም የኔን ትርክ ስለተጠቀምሽበት ነው። በቃሽ፣ እሺ ይበቃሻል። እሺ በቃሽ። ቆይ እኔ ምንድን ነው ያደረኳችሁ? ቆይ እስቲ ንገሩኝ፣ ምንድን ነው ያደረኳችሁ?
ቆይ ምሩ ምን ንገሪ እስቲ። እኔ ካንቺ ባንቺ አንሳለሁ። እኔ ክሩቤን እኔን መውደድ ያቃተው ምሩ አስረችኝ። እኔ ምሩ ካንቺ የተነሳ ጤነኛ ሰው ነኝ አይደለም? አስረች እስቲ ምሩ አስረች እያለች ትጮኻለች። ኪራ ንገረኝ፣ ከኔ ያጣው ምንድን ነው? ንገረኝ ኪራ። እኔ ያንተ ያልሆንኩት ምን አለ? አስረዳኝ እስቲ ዝም አትበለኝ። ለምንድን ነው አስረዳኝ። ለምንድን ነው ልትወደኝ ያልቻልከው? ለምንድን ነው? እኔ ለአንተ ስል ስራዬን አላቆምኩም። ስራዬን ትቼ ለአንተ ስል ቤት ተቀምጬ ነበር። ንገረኝ ትለዋለች። አንቺ ጎደለሽ። አዎ አንቺ እምነት ነው የጎደለሽ። እሺ አንቺ በእኔ ቦታ ብትሆኝ ምን ነበር የምታደርገው? ስንት ዓመት የለፈውበትን ስንት ዓመት የገነባውበትን ፍቅሬን ምንድን ነው የሰራሽው? አንቺ ብትሆኝ ከዚህ የተሻለ ነበር የምታደርገው። የኔን ፍቅር አባከልሽው። አንቺ ብትሆኝስ ገና ያለ ጊዜው ያቃጠልሽበት ጊዜ ልጅ። አንቺም በእኔ ቦታ ብትሆኝ ከዚህ የተሻለ ነው የምታደርገው። ቤቴ እባክሽ ውጪ ይላታል። ስቅስቅ ብላ ታብዳለች። አልወጣም። እኔ እኮ ጠጉሯን እያስተካከለች አክት የምታደርገው ነገር ግን አስቆኛል። ጠጉሯን እንደዚህ እያደረገች ኪራዬ እኔ ብቻ ነው እያለች ታለቅሳለች። ወይኔ ትወነው ግን ይከብዳል። የእውነት ለማስመሰል በጣም ነው። ኪራ በቃ የኔ ብቻ ነው፣ ኪራ የማንም መሆን አይችልም እያለች ስቅስቅ ብላ እያለቀሰች ነው። በጣም አዝናለች። ግን የሚያሳዝን ነገር አላት። ግን ትወናው እንችላበታለች። እኔ የኪራ ብቻ ነኝ፣ ማንም ሊለየኝ አይችልም ኪራን ከኔ። በቃ እኔ የኪራ ብቻ ነኝ። እኔ የኪራ እኔን ሊጠላኝ አይችልም። በቃ እንደ ማበድም ያደረጋት ነው። ግን በጣም ነው የሚከብደው። እሺ እንትኑን ለመስራት ማለት ነው፣ ድራማውን ለመስራት ክብድ ነው የሚለው። ግን አደንቃታለሁ። ግን እውነት አክተሩን በደንብ ነው የሰራችው። ደህና አክተር ሆናለች። እና ኪራ ይወደኛል እያለች እያለቀሰች ነው። እኔን አይተወኛል ኪራ። እኔ ከኪራ ጋር ብሬ ነው መኖር የምፈልገው። አልፈልግም፣ ከዚህ ቤት መውጣት አልፈልግም። ቤቲ ድራማሽን አትስሪ፣ ቤቲ በቃ ድራማሽን አትስሪ እያለቻት ነው ሙሉ። ኪራ እኔን ይወደኛል፣ መውጣት የትም አልሄድም፣ መውጣት አልፈልግም፣ የትም አልሄድም። ከኪራ ጋር ነው አብሬም ሆነው አልፈልግም፣ የትም አልሄድም ብላ እየተሰቀሰቀች ነው። በጣም እየሰቀሰቅ ኪራ ይች ልጅ የእውነት እያበደች ነው እያለ ነው ቢኒ። ከዛ ጭንቅ ብሏቸዋል። ግን ያስጨንቃል። ከዛ ደግሞ አይ አልሄድም ኪራ እዚህ እንድትሆን ብሏል። አልፈልግም። ኪራ እኔን አይፈልገኛል። ኪራ እኔን ይፈልገኛል። አልፈልግም። ቀስ ብላ ይዛት ትወጣለች። ወይ ጉድ! ከዛ እነሱ ደግሞ ተነስተው ይሄዳሉ ማለት ነው። በጣም እኔም ልከተላች ብሎ ቢኒም ሄደ። ከዛ ምሩም ሄደች። ከዛ ቤትም ሄደች ማለት ነው ተነስታ። ከዛ ኪራና ጽናት ቀሩ። ጽናት ደግሞ እሱን አየችው። እና ከዛ እኔም ልሄድ ብላ ተነስተው ሄዱ። ከዛ ኪራ ብቻውን ቀረ እንዳውልት። እሱም ተነስቶ ሊሄድ ነው መሰለኝ። ጉድ እኮ ነው። የሆነ ነገር እያለ ነው። አቤት ትክስ ብሎ ቁጭ ብሏል። እንግዲህ ምንም ማድረግ አይቻልም። የእውነት በጣም ነው እንትን የሚለው ግን የሚያስፈራው። አቤት ለማንኛውም በስማም እንደዚህ ይመስል ነበር እንግዲህ ሁሉም ነገር ፍጥርጥሩ ወጥቶ እንደዚህ ከዚህ ላይ ሆኗል። እኔ ግን በጣም ደስ ብሎኛል፣ ጽናት ሳቋ በመመለሱ ማለት ነው። እንዲሁም ቤቲ ደግሞ ያው የሚያሳዝን ሁኔታ አላት። በእርግጥ ቤቲ በጣም የሚያሳዝን ሁኔታ አላት። ምክንያቱም ለፍቅር ብላ ያው እንደዛ መሆኗ ግን ለራስ ወዳድነት በጣም ሲበዛ ደግሞ ራስ ወዳድነት በጣም ነው የሚያስጠላው። የእውነት ይሄ በጣም ትልቅ ትምህርት ነው
ይሆናል። የእውነት እንደዚህ የሚያደርጉ እኮ አሉ። በቃ በራስ ወዳድነት የጓደኛቸውን ባለሚቀሙ ብዙ ነገር የሚያደርጉ አሉ። ግን ዘወር ብላችሁ ስታስቡት ደግሞ ጥናት ራሱ የሆነ ወደ እሷ ጥናት ራሱ ኪራና ቤቲ እንዲግባቡ ብታደርጋቸው ደግሞ በጣም ጥሩ ነው። ለምን ቤቲ በጣም ነው የምትወደው። ለሱ ስትል በጣም ብዙ ተንኮሎችን ብዙ ኃጢአቶችን እየሰራች ነው። ሰው ጥናት ራሱ ለቤቲ ብተውላት በጣም ደስ ይል ነበር። ግን ጥናትን እኔ በጣም ነው የምወዳት። ጥናትን ውድድ ነው ማደርጋት እኔ ከምንም በላይ ማለት ነው። ነገር ግን ያው እንደምታዩት ሁሉም ነገር ያው ራስ ወዳድነት ነን እኛ ሰዎች ስንባል ራስ ወዳድ እናበዛለን እንጂ ዘወር ብላለ ቤቲን ለኪራ ብታግባባቸው ጽናት በጣም ደስ ይል ነበረ እሷ። ምክንያቱም ያው ግን በጣም ሲበዛ እኛ ሰዎች ራስ ወዳድነት ይበዛብናል። ለምን እንደሆነ አላውቅም እውነት። እና ይህን ይመስላል የኔ ውዶች። እንግዲህ እዚህ ጋር ተፋጠው ፍጠጠጠጠ በለው። እኔ ግን የገረመኝ ማለት ነው ቀለበቱ የጽናት እንደሆነ ልቤ ነግሮኝ ነበረ። እና ደግሞ ኪራ እንዲሁ አቅጣጫውን ሳይሆን ምናምን የሆነ ነገር እንዳሰበ ያስታውቃል። ቀለበት የሚያደርግ ሳይሆን የሆነ ተንኮል እንዳሰበ ያስታውቃል። ማለት በፍቅር ይዞ ከዛ ጉዷን ፊት ለፊት አደባባይ ላይ ሊያወጣው ነው የፈለገውና ያንም አድርጓል። እውነት ለመናገር ያንም አድርጓል። ይሄው ድምጡን አጥፍቶ ሰራላት። በቃ እንደዚህ እንድታብድ ያደረጋት ኪራ ነው። ኪራ ግን አላቅም። ግን አንዳንዴ የእውነት የማይወደንን ሳይሆን የሚወደንን እንከተል። የእውነት የማይወደን ሰዎች ለእኛ ምንም ጥንታትን የሚያክል ምንም አይሰማቸውም። እና የሚወደንን ሰው ብንከተል በጣም መልካም ነው ብዬ ላለሁኝ። ለማንኛውም በድጋሚ ቪዲዮ ውስጥ የምንገናኝ ድረስ መልካም ጊዜ ይሆንላችሁ። ወዳችኋለሁ፣ አከብራችኋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንግዲህ አዲስ ቪዲዮዎችን ቀጣይ የሚለቀቀውን ደግሞ ይዘን እንመጣለን ማለት ነው። ባይ ባይ ኤቨሪባዲ። አይ ላቭ ዩ ሶ ማች። ዶንት ፎርጌት አንድ ላይክ፣ ሰብስክራይብ and comment and support. Thank you so much. አመሰግናለሁ።